በአንድ ወቅት በቴሌቪዥን ቃለ መጠይቅ ላይ እንድትዘፍን በተጠየቀችበት ጊዜ የክርስቶስን ሥጋና ደም በተቀበለ አፌ አልዘፍንም በማለት የሰጠችው ምላሽ በብዙዎች ዘንድ ሲታወስ ቆይቷል። ሰላም ሰላም ወዳጆቼ እንዴት ናችሁልኝ? ከ5 ቀናት በፊት በሞት ስላጣናት ድንቅ አርቲስት ስለ ራሔል ዮሐንስ ከፊደል ፖስት እና ከጌጡ ተመስገን ገጾች ያገኘኋቸውን ጽሑፎች ላጋራችሁ። ታዋቂዋና አንጋፋዋ ድምፃዊት አርቲስት ራሔል ዮሐንስ በ80 ዓመቷ ከዚህ ዓለም በሞት መለየቷን ተከትሎ ሥርዓተ ቀብሯ ትናንት ከቀኑ 8 ሰዓት ላይ በታላቅ ሐዘን ተፈጽሟል። በሕይወት ዘመኗ በሙዚቃ ዓለም ጉልህ አሻራ ያሳረፈችውና በመጨረሻ ዓመታቷ ራሷን ለመንፈሳዊ አገልግሎት የሰጠችው ይህች ድንቅ አርቲስት በትዳር ሕይወቷ የ6 ልጆች እናት፣ የ14 የልጅ ልጆች እንዲሁም የ5 የልጅ ልጅ ልጆች ባለጸጋ መሆን የቻለች ሲሆን ያበረከተችው በጎነትና የጥበብ ሥራዎቿ ሁልጊዜም ሲታወሱ ይኖራሉ። በአዲስ አበባ ሀገረ ስብከት ደብረ ምሕረት ሰዓሊተ ምሕረት ቅድስት ማርያምና ቅዱስ ክርስቶስ ሰምራ ካቴድራል ትናንት ቀን ሥርዓተ ቀብሯ ተፈጽሟል። በኢትዮጵያ የሙዚቃ ታሪክ ውስጥ በተለይም በዘመናዊ ሽሬ፣ ሆሊስ እና ባህላዊ ሥራዎቿ የብዙዎችን ልብ የማረከችው አንጋፋ ድምፃዊትና የዜማ ደራሲ አርቲስት ራሔል ዮሐንስ በተደረገላት የሕክምና እርዳታ ስትረዳ ቆይታ በ80 ዓመቷ ሰኔ 25 ቀን 2018 ዓ.ም ከዚህ ዓለም በሞት መለየቷ ተሰምቷል። መጋቢት 20 ቀን 1938 ዓ.ም በአዲስ አበባ ከተማ ከአባቷ ከአቶ ዮሐንስ መኮንንና ከእናቷ ከወይዘሮ ወይንሸት ጎንፋ ተወለደች። በአንድ እህትና በሁለት ወንድሞች መካከል በፍቅር አድጋ የመጀመሪያ ደረጃ ትምህርቷን በአስፋው ወሰን ትምህርት ቤት፣ ሁለተኛ ደረጃዋን ደግሞ በቀድሞ የኪነ ጥበብ ሁለተኛ ደረጃ ትምህርት ቤት አጠናቃለች። ወደ ስራው ዓለም በመግባት በአዲስ አበባ በሚገኙት በጊዮን ሆቴል እና በሂልተን ሆቴል ውስጥ ለብዙ ዓመታት ያገለገለች ሲሆን በፈርስት ኬተሪንግ ኤጀንሲም ለጥቂት ዓመታት ሰርታለች። በስራዋ ወቅት ባሳየችው ከፍተኛ ብቃትና የሙያ ስነ ምግባር የዓለምና የአፍሪካ ታዋቂ መሪዎችን የማስተናገድ ክብር አግኝታ ነበረ። ከእነዚህም መካከል የግብፅ መሪ ጋማል አብድል ናስር፣ የጊኒው ሴኮ ቱሬ እና የጋናው ኳሜ ንክሩማ ይገኙበታል። በዓለም በኤምባሲዎችና በቅንጡ ሆቴሎች ከሰራች በኋላ የራሷን ሆቴል በአጠቃላይ ስራ አስኪያጅነት በተሳካ ሁኔታ መርታለች። ከ1973 ዓ.ም ጀምሮ በሙዚቃው ዓለም ውስጥ በይፋ በመሳተፍ ከ13 በላይ አልበሞችንና በርካታ ነጠላ ዜማዎችን ለሕዝብ አበርክታለች። በተለይም አራዳ፣ ሚኒሊክና የዳኘን ሰው የተሰኙ ስራዎቿ በብዙዎች ዘንድ የማይረሱ ድንቅ አሻራዎቿ ናቸው። በኪነ ጥበብ ጉዞዋም ከበርካታ የኢትዮጵያ አንጋፋ ድምፃውያን ጋር በጋራ ለመስራት ችላለች። አርቲስት ራሔል ዮሐንስ ለሀገሯ ያላትን ፍቅር በስራዎቿ የገለጸች ሲሆን በተለይም ለኢትዮጵያ አየር ኃይል፣ ለባህር ኃይል እና ለሀገር መከላከያ ሰራዊት ያቀረበቻቸው ስራዎቿ ተጠቃሽ ናቸው። በማህበራዊ ህይወትም ሰውን የምትወድ የምታከብርና ችግረኞችን በመርዳት የምትታወቅ የብዙዎች ሩህሩህ እናት ነበረች። በህይወቷ የመጨረሻዎቹ ዓመታት ውስጥ ሙሉ በሙሉ ከዓለማዊ ሙዚቃ በመራቅ ህይወቷን ለሃይማኖቷና ለመንፈሳዊ አገልግሎት ሰጥታ ነበር። በኦርቶዶክስ ተዋሕዶ እምነቷ ጸንታ ቅዱስ ቁርባንን በመቀበል እስከ ዕለተ ሞቷ ድረስ በጠንካራ መንፈሳዊ ህይወትና በምስጋና ከፈጣሪዋ ጋር ኖራለች። አርቲስት ራሔል የ2 ወንድና የ4 ሴት ልጆች እናት ከመሆኗን በተጨማሪ ቅድመ አያት የመሆንን ትልቅ የቤተሰብ ጸጋ ተጎናጽፋ ነበር። ቤተሰቦቿ በህመም ወቅት ላስታመሟት፣ በአካልም ሆነ በስልክ ለጠየቋት እንዲሁም በስርዓተ ቀብሩ ላይ በድምቀት ለተገኘው ለመከላከያ ሰራዊት ማርች ባንድ በፈጣሪ ስም ከፍ ያለ ምስጋናቸውን አቅርበዋል። እኛም ለቤተሰቦቿ ለአድናቂዎቿና ለመላው የጥበብ አፍቃሪያን መጽናናትን እንመኛለን። አክብራችሁ ስለተከታተላችሁኝ አመሰግናለሁ። በሚቀጥለው እስከምንገናኝ ቸር ይግጠመን።